በባይብል ይሄ ታሪክ በስደት ምድር ላይ በፍጹም ማይታሰብ ታሪክ ነው። ፓስተር አስፋውም የውጭን ዓለም በደንብ አይተዋል። ሌላ ዓለም ላይ እንዲህ አይነት ታሪክ የለም። ይሄን የሚያክል ቸርች በፍጹም የለም። አውሮፓ ቢትሉ ይሄ ማለት 10 ቸርች 15 ቸርች ቢሆን እና ቀላል አይደለም። እግዚአብሔር ለሕዝባችን ስላደረገ መልካም ነገር የእግዚአብሔር ስም ይባረክ። አንድ መዝሙር ከዘመሪን ፓስተር አስፋው መጀመሪያ ይጸልያል። ከዛ በኋላ አባታችን ኩራ ለቀረታ መዝጊያ ታደርጋለህ እና ፕሮፌት አዲቦ አለ፣ ፓስተር ፕላኒ አለ፣ ነብይ ተሚ አለ። ተቀባብለን አላዳማ ለዛ በልባቸው ያለውን የሚያወጡ እያወጡ የሚጸልዩበት ጊዜ ነው የሚሆነው። ግን አንድ መዝሙር ወጥ ሊማደር ደስ ይለኛል። ከተናቢ ብዛት ጌታን እየጠራ ብዙ ሰው አይጠፋም። እንዘይ ብሎ ሲጮህ ይሰማዋል። ከረግረግ አውጥቶ እግዚአብሔር ሲረዳ ከሰማያት በደልን ሲያስወግድ በቅንነት ፈርዶ አያችሁ ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑ ሲናገር እግዚአብሔር ሲረዳ ከሰማያት በደልን ሲያስወግድ በቅንነት ፈርዶ አያችሁ ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑ ሲናገር ጌታ ይመስገን። አሜን። አራተኛ ቤት ከዛ በኋላ መዝጊያውን ቱራ ያደርጋል። ይቀጥላል። በልባችሁ እንዳለ ነው ቃል ይዘራሉ። በልባችሁ እንደሚሰማ ይሄን ቦታ ዛሬ ይረግጠናል፣ ነገ ወርቅ ሆኖ እናገኘዋለን። እውነትን ነው። ብሩም ወርቁም የእግዚአብሔር ነው። ሰለሞን አንድ ጊዜ ጌባላውያንን በጠየቃቸው ጊዜ ጌባላውያን ለእግዚአብሔር ቤት የሚያስፈልገውን ነገር ካዘጋጁ በኋላ ኪራም የሚባል ሁሉ ነገር ፈቀደላቸው። ከዛም ምንድነው የሆነው? ሰለሞን ለእግዚአብሔር ድንቅ ቤተ መቅደስ ነው ሰራ ይላል መጽሐፍ ቅዱስ እግዚአብሔር ቃል። እንደዛው ብሩም ወርቁም የእግዚአብሔር ነው። ከጎረቤት ይሁን ከየት ቦታ እግዚአብሔር አስፈላጊውን ነገር አቅራቦት እንዲያቀርብ እንዲያዘጋጅ፣ መሪዎች እንዳይጨነቁ፣ አገልጋዮች እንዳይጨነቁ፣ ሁሉን ነገር እግዚአብሔር አምላክ ፋሲሊቴት እንዲያደርግላቸው። ምክንያቱም የገዛኝን እናት ለቅሶ ቀብር ብለን ነው የመጣነው። እግዚአብሔር ግን ለዚህኛው ፕሮግራም ነው የጠራን። ወዳጆች ቀላል እንዳይመስላችሁ፣ ዛሬ ትልቅ መታሰቢያ በዓል ነው የሚሆነው እና እንቀጥላለን ከፓስተር ጋር ሼባራ ዳዳ ቦሴ ክሬቤቴና ሌላራራ ቦራራ ቦሸደነ በሲያ እግዚአብሔር አምላክ የተመሰገነ የተባረከ ይሁን። አሜን። እጅግ አድርገን እናመሰግናለን። አሜን። እግዚአብሔር ሰው እንደተናገረ በባዕድ ምድር በእንግድነት በስደት አገር ለእንደዚህ አይነት መልካም ስራ መታደል፣ ለእንደዚህ አይነት ደግሞ ይህን ስራ ላይ ለመስራት ደግሞ ራስን በዛ ሀሳብ ውስጥ ለማግኘት ቀላል አይደለም። እግዚአብሔር ሲረዳ ብቻ ነው። እግዚአብሔር ስም የተባረከ አሜን። እግዚአብሔር አምላካችን እጅግ አድርገን ስለዚህ ጊዜ እናመሰግናለን። አሜን። እኛ መምጣታችን ለሌላ አጀንዳ ለሌላ ሀሳብ ዛሬ ግን በእንደዚህ አይነት ሁኔታ ተሰባስበን በሰዎች አጋጣሚ በሚመስል አንተ ግን ከዘላለም በፊት ባየኸው እቅድ ውስጥ ላይ አጀንዳ ፕሮግራም ውስጥ ላይ ዛሬ በእንደዚህ አይነት ሁኔታ ውስጥ ላይ ተገናኝተን እንደዚህ እንጸልያለን ብለን ባናስብም ያንተ ግን እቅድ አጀንዳ ሀሳብ ሆኖ በዚህ ስፍራ ደግሞ ከወንድሞቻችን ጋራ በተጀመረው በቤተ መቅደስ በቤተ ክርስቲያን ጉዳይ ስራ እንድንጸልይ አቤቱ እድልን ስላገኘን እጅግ አድርገን እናከብራለን። አሜን። ይህ የሰጠህን ቀን ለኛ የክብር ቀን ነው።
ደስታ ቀን በሰጠን በዛ አዲስ ቀን ላይ ሞተን ወደ መቃብር ሳንወርድ ነገር ግን የሞቱትን ወይናታችንን የእሳቸውን ሞት ምክንያት በማድረግ ሶስም ከትውልዳችን ከሕዝባችን ላይ ይመጣ። አሜን። ከድንገተኛ ሞት፣ ከድንገተኛ አደጋ፣ ከድንገተኛ የልብ ሐዘን ስብራት ትውልዳችንን ሕዝባችንን በኢየሱስ ስም ልጆቻቸውን በኢየሱስ ስም አገልጋዮችን ምእመናን በክርስቶስ ኢየሱስ ደም እንድትሸፍነን እንጸልያለን። አሜን። ሁሉ ባንተ ይጠበቅ፣ ሁሉ ሰላም ይሁን። ማንም ሰው ከዚህ ምድር ላይ አይሞት። የማንም ሰው ሞት መርዶ አይነገር። ድንገት ያንተ ጥሪ ካልሆነ በስተቀር አጋጣሚ የጠላት ምክር ሆኖ የሚሰነዘር የትኛውም የሞት መንፈሶች በኢየሱስ ስም ይገልበጡ። ስላደረክልን ነገር እናከብራለን። ይህ ቀን ለኛ የሰላም ቀን ነው። ይህ ቀን ለኛ የደስታ ቀን ነው። ሞተን ወደ መቃብር ያልወረድንበት፣ ታመን ያልጋ ቁራኛ ያልሆነበት፣ ጤንነታችን ባንተ ተጠብቆ፣ እግራችንን ባንተ ተጠብቆ፣ ሰላማችን ባንተ ተጠብቆ፣ የሰውን እርዳታ ሳንጠብቅ ራሳችንን ችለን ባንተ ምሕረት ቆመን እንድንሄድ እድል ያገኘን ቀን ነው። ጤንነት ተሰጥቶን በአንተ ምሕረት እንደገና የተገኘንበት ቀን። የዚህ ቀን መገኘት የእኛ ውጤት፣ ችሎታ፣ ዕውቀት የሌለበት የማንም ሰው እርዳታ የሌለበት ዛሬ መኖራችንን ስናስብ ሁሌ ትዝታችን ትዝ የሚለን ያንተ ምሕረት ነው። በአንተ ምሕረት የቆምንበት፣ ምሕረት እግር ሆኖ ያቆመበት፣ መንገድ ሆኖ የመራበት፣ ምሕረት አይን ሆኖ ያሳየን ያለንበት፣ ጤንነት ሆኖ የቆምንበት፣ ደስታ ሆኖ ደግሞ ደስታችንን ያየንበት ቀን ስለሆነ እናከብራለን። የምሕረት ውጤት ነው። በዚህ ምድር ላይ ይሄ ሁሉ የሆነው ያንተ ምሕረት ነው። ይሄ ሁሉ ያደረገው በአንተ ደግነት፣ በአንተ መልካምነት ሲሆን ያየነው ነገር ሁሉ ያየነው በአንተ መልካምነት ነው። አሁንም መቼም ትዝ የሚለውን መልካምነት እናከብራለን በጌታ በኢየሱስ አሜን። እንቀጥላለን፣ እንጸልያለን። ወንድሞቼ እንዳሉም እናንተም በብዙ እንደጸለያችሁ ካላረስ ምናልባት በአንድም በሌላ እግዚአብሔር እየተናገረ እግዚአብሔር ይናገራችሁ ነበር። አሁን ትዝ ያለኝ ነውና እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። በልቤ ላይ አንድ ቃል ይመጣል። ያው የነህምያን መጽሐፍ ብዙዎቻችሁ እንደምታስተምሩ እንደሚሰብኩ አውቃለሁ። ነህምያ የፈረሰውን የተበላሸውን ለመስራት ሲነሳ የልቡ ሐዘን በፊቱ ታይተው እግዚአብሔር የንጉሱን ልብ ቀይረው መንገዶቹን አቀንተው ከመጣ በኋላ ግን እነ ጦቢያና ሰንበሊጥና ጌሴም የሚባሉ በተነሱ ጊዜ አንድ ነገር አለ። በኢየሩሳሌም እናንተ መብትም መታሰቢያም የላችሁ፣ የሰማይ አምላክ ያከናውናል። ሃሌሉያ! ይሄ የሚያከናውን እጅ ከእናንተ ጋር አለ። የሚያከናውን እጅ አለ። ሃሌሉያ! 52ኛው ቀን ይላል አለቀ ይላል። ጠላቶች በራሳቸው እንደተዋረዱ ቆጠሩ ይላል። ስለዚህ ያ የሚያስጨርስ ጥግ ድረስ የሚወስድ የእግዚአብሔር ክንድ አለ። ሃሌሉያ! ሃሌሉያ! ነገሮችን ገፍትረው ወደፊት የሚያሻግር ያ ብርቱ ክንድ አለ። ያ ያገዛችሁ ክንድ አለ። አትኖሩም ስትባሉ ያኖራችሁ ጌታ አለ። አይሆንም ሲባል ይሆናል ብሎ ያስጀምረው ያለን ጨካኝ ልቡን አንተ ንቀፍ። ጨካኝ ልቡን ተጠቅመህ አስፈላጊ ማቴሪያልን አንተ አስለቅቅ። አሜን። አስለቅቅ። አሜን። በዚህ ዙሪያ ያለውን ቄሮስን ተጠቀም። አሜን። አንድ እሱ። ሁለተኛ ጌታ ሆይ አንድ ጸሎት እንጸልያለን። ዳዊት ገንዘብ አዘጋጅቶ በአንተ ፊት ሲቆም ዳዊት ቆይ ሰለሞን ይሰራል አለ። አሁን አንተ የወደድከው ሰው ነው ቤት መስራት የጀመረው። አንተ ስለወደድካቸው በፊት ያስቆምካቸው መሪዎች፣ አገልጋዮች ይህን ቤት ለመስራት አሁን ጀምሮ አንተ ላይ አድርሰዋል። በእነሱ ላይ የጀመርከው ፍጻሜ ላይ ይድረስ። አሜን። አሜን። ይድረስ። አሜን። ይገሙ አሜን። ይድረስ። አሜን። ዘካርያስ ምዕራፍ 8 ላይም የአራተኛ ወር ጾም፣ የአምስተኛ ወር ጾም፣ የሰባተኛ የአስረኛ ወር ጾም ይቀራል። ነገር ግን ድልን፣ ክብርን፣ ሰላምን በዚህ ቤተ መቅደስ አደርጋለሁ ብለሃልና መንፈሳዊ ፍሬ የሚያፈራበት ቤተ ክርስቲያን ትሁን። አሜን።
በቃ አልቃለች። እቺ ቤተክርስቲያን ተሰርታ አልቃለች። ተሰርታ አልቃለች። ታምናላችሁ? ተሰርታ አልቃለች። መንፈሳዊ ፍሬ አንተ ላይ አድርሰዋለሁ። በእነሱ ላይ የጀመርከው ፍጻሜ ላይ ይድረስ። አሜን አሜን። ይድረስ። አሜን። ደግሞ አሜን ይድረስ። አሜን። ዘካርያስ ምዕራፍ 8 ላይም የአራተኛ ወር ጾም፣ የአምስተኛ ወር ጾም፣ የሰባተኛ የአስረኛ ወር ጾም ይቀራል። ነገር ግን ድልን፣ ክብርን፣ ሰላምን በዚህ ቤተ መቅደስ አደርጋለሁ ብላለና መንፈሳዊ ፍሬ የሚያፈራበት ቤተክርስቲያን ትሁን። አሜን። በቃ አልቃለች። እቺ ቤተክርስቲያን ተሰርታ አልቃለች። ተሰርታ አልቃለች። ታምናላችሁ? ተሰርታ አልቃለች። መንፈሳዊ ፍሬ እሳት፣ ክብር የሚቀጣጥልበት ቤተ መቅደስ ትሁን። አሜን። ስለምታደርግ ተመስገን። በረከት ይለቀቅ። እናመሰግናለን። ከፍ በልልን በኢየሱስ አሜን። ኢየሱስ ጌታ ነው። አሜን። የዘሩባቤል ልጆች ይህንን ቤት መሰረቱት። የዘሩባቤል ልጆች መልሶ ይፈጽሙታል ተብሎ እንደተጻፈ በቃል እንደተነገረ እግዚአብሔር ያንን ከ70 ዓመት ምርኮ በኋላ የተመለሰውን ሕዝብ ይዞ የመጣውን የኢየሩሳሌምን የፈረሰውን መቅደስ ለመስራት የጀመረውን መስረቱ ከወጣ በኋላ የምስጋና ፕሮግራም አደረገ። ያን በአካባቢው የነበሩ የአሕዛብ ነገሥታቶች ተናወጡ፣ ተነሱ። የይሁዳን ሕዝብ እጆቻቸውን አደከሙ፣ በግድ ስራውን አስቆሙ። ያኔ ግን ዘሩባቤል ተናደደ፣ ተበሳጨ። ያኔ ደግሞ 2 ነቢያትን አስነሳ። ዘካርያስ ዘሩባቤልን ያበረታታ፣ ሐጌ ደግሞ ሕዝቡ ላይ የወቀሳ መልእክት ይዞ የሚወጣ ይህ ቤት ፈርሶ ሳለ ለመኖር ጊዜ ነውን? ወደ ተራራ ውጡ፣ እንጨት ቤትን ስሩ፣ እኔ በዚያ ይመሰገናለሁ። አዎ ብሩ የኔ ነው፣ ወርቁ የኔ ነው። እነሆ በቅርብ ጊዜ ሰማይና ምድርን አናውጣለሁ፣ ከሕዝብ መካከል የተመረጠ ዕቃ ይመጣል ብለው በመናገር እግዚአብሔር አምላክና አባቴ ሆይ ቃልም በኢዝራ ላይ ስናገር እግዚአብሔር በእነዚያ በሁለቱ ነቢያት አፍ የእስራኤል ሽማግሌዎች ሰሩ፣ ተከናወነላቸው እንዳለ እዚህ አንተ ለዚህ ዘመን ይደመጡ ብለህ ቃልህን አስቀምጠይባቸው የጠራሃቸው የመረጥካቸው ይህ የመንግሥት አምባሳደሮች እኛም ይኸው በዚህ መተን ጸለይን። በጌታ በኢየሱስም ሰማይ ምድር በቅርብ ጊዜ ይናወጥ። አሜን። ብሩ የኔ ነው፣ ወርቁ የኔ ነው። ከመጀመሪያ ቤት ክብር ይልቅ የዚህ የሁለተኛ ቤት ክብር እጅግ ይበልጣል ተብሎ እንደተጻፈ በታላቅ ክብር ይሄ ቤት ይቀጥል። አሜን። በታላቅ ክብር ይሄ ቤት ይቀጥል። አሜን። የሚይዝ አይኑር፣ የሚቋቋም አይኑር፣ የሚገዳደር አይኑር፣ ነገራቸውን ሰላማቸውን የሚረብሽ አይኑር። መሰረት ወጥቶ እግዚአብሔር ይመስገን ስሩ ሌላ ድግስ ይዞ የሚመጣ አይኑር። ከዚህ ሰዓት ጀምሮ እግዚአብሔር ሆይ የሚሰሩትን ሁሉ አንተ እንድታዘጋጅላቸው በኢየሱስ ስም ጸለይን። አሜን። ክብር ለስም ይሁን። ስለሰጠን ድንቅ ጊዜ ተመስገን። ላትሰማን አላስለፈለፍከንም፣ ላታደርጋ ወደዚህ አላመጣህንም። እግዚአብሔር ይሰማቸዋለሁ ብለህ ወደ መርጣ የቀባን ሰዎች በስም ጸልየናል። ይሄ ቤት ባልተጠበቀ ሁኔታ ተሰርቶ ይለቅ። አሜን። ሃሌሉያ አሜን። ቤት ብቻ አይደለም የሕዝቡም ልብ አብሮ ስለሚሰራ ተመስገን። አሜን። ትውልድ አብሮ ስለሚሰራ ተመስገን። አሜን። መንፈስ ከኛ ጋር ስለሆነ ተመስገን። አሜን። አብሮነት ከኛ ጋር ስለሆነ ተመስገን። አሜን። ሃሌሉያ በኢየሱስ ዘላለማዊ ስም ጸለይን። አሜን። አሁን አባታችን ፕሮግራም ማሳረጊያ ይባላል። ከዛ ይፈጽም ጨርሳለሁ። ሄይ ታች ስራ ሰርተዋልና ብርቱ የሆን ጌታውን ጫካውን አላቢራዲያውን ምንም ነገር የሌለውን ጌታው ጣዖት የሚመለክበት ብዙ አይነት መንፈሶች የተደበላለቁበትን ስፍራ ለመስቀል መረጥ። ስም የሚጠራበት ሆነ። ታላላቅ ክብሮች ተገለጡ። ሕዝብ ተሰበሰበ። ልጆች ተወለዱ። እግዚአብሔር ክብር ላንተ ይሁን። ክብር ላንተ ይሁን። ክብር ላንተ ይሁን። አሁንም ጌታው በዚህ ቦታ ላይ የስም ጉልበት የሚገለጥበት ይሁን። መጽሐፍ ሲናገር ሰሎሞን ቤት ሰርቶ ጨረሰ። ሰዎቹን ደግሞ ቆሞ ማገልገል እስኪሳናቸው ድረስ የእግዚአብሔር
የእግዚአብሔር ክብር ተገለጠ እንደሚል ቃል የክብር ዳመና ይፍሰስ። በዚህ ከተማ ላይ የሚሰራ የትኛው መንፈስ አሁን አቅም ያጣ ይሆን ከሎኬሽኑ ከጫፍ እስከ ጫፍ ያለው የትኛው ቆጦት በስም ስልጣን ጉልበት ይመጣ። እዚህ ላይ የሚጠራው ስም ከተማውን ይግዛ። በዚህ ቦታ ላይ ትልልቅ የእግዚአብሔር ሰዎች ይነሱ፣ በሀብትም ልጆች ይወለዱ። እግዚአብሔር ማልት ምልልቶች በኢየሱስ ይፈጠሩ። ቤትም በፍጥነት ይለቅ። እዚህ ከፊት ያሉ ወንድሞችን ጌታው የቤሳ መሪዎች የቤሳ አገልጋዮች በጌታ በኢየሱስ በስም የተባረኩ ይሁን። ደስታቸው በኢየሱስም እጥፍ ይሁን። እግዚአብሔር አንዳች ነገር አይጉደል። ሁሉን ሲሰሩ በትርፍ ይስሩ። ሁሉን ሲሰሩ በመንፈስ ቅዱስ መንፈስ ይመሩ። እግዚአብሔር ሆይ በዚህ ቦታ ላይ የሚያገለግሉ የሚያመልኩ ሰው ሁሉ በክርስቶስ ኢየሱስም የተባረከ ይሁን። ጌታው እኛም እንደ ልጆች ቆመናል። ከኛ ጋር አንተ አለ ጠርተሃናል። ስምህን ጠርን። ስምህ በዚህ ቦታ ላይ የከበረ ይሁን። አገልጋዮቹ ይባረክ። ያንተን ድምፅ እየሰሙ ይስሩ። አንዳች አይጉደል። ምድሪቷ ትባረክ። ማህፀን ይባረክ። ሎኬሽን ስራው ይባረክ። የሰዎች እጅ የረጠባ ይሁን። ከብዙ በረከት ጋር ይገናኝ። መጽሐፍ ስናገር ከዚህ ቀን የእግዚአብሔርን ቤት ከሰራችሁበት ከዚህ ቀን ጀምራችሁ ልብ ብላችሁ ተከታተሉ። እኔ ከዚህ በፊት የተተከሉ ወሬዎች፣ ከዚህ በፊት የተተከሉ ሮማን፣ ከዚህ በፊት የተተከሉ ፍሬዎች ፍሬ አላፈሩም ነበረ። አሁን ግን ከዚህ በኋላ ብዙዎች ያንሸረግጋሉ። ይሄ ለምልክት ይሆናል። በዚህ ሎኬሽን ላይ ለህዝብ ምልክት ስጥ። ያንተን ቤት እየሰሩ ይባረኩ። ይሞት ጌታ እግዚአብሔር ቀንበር ይሰበር። ሐዘን በደስታ ይቀየር። የምስራች ድምፅ አሁን በስፋት ይውጣ። አገልጋዮችን አስደስት፣ መሪዎችን አስደስት፣ ከተማዋን አስደስት። ክብር ሁሉ ተጠቅልሎ ላንተ ይሁን። ስለ ዛሬው ቀን ለዘላለም ተባረክ። ስለ ተከልከው ምሰሶ ክብርን ለራስ ውሰድ፣ ከፍ በል በጌታ በኢየሱስ ክርስቶስ ስም። አንድ ነገር ኢየሱስ ጌታ ነው። አላወኩም። የጌታ መንፈስ ቅዱስ እንዲህ አለኝ፣ በአንዳንድ ነገር ውስጣቸው በስጋት በአንዳንድ ጭንቀት ውስጥ ያሉ አገልጋዮችን አያለውና እንዲህ በላቸው አለኝ። እኔ አሁን እዚህ ሆነን እያለን የሆነ በየአቅጣጫ የሚዘረጋ የብርሃን ፍንጣሪ አይነት ነገር አያለሁ። የጌታ መንፈስ ቅዱስ እንዲህ አለኝ፣ አንዳንዶችን የጤንነት ስጋት፣ አንዳንዶችን ደግሞ በር የመያዝ ስጋት የጌታ መንፈስ እንዲህ አለኝ፣ በየአቅጣጫው ትበራላችሁ። አሜን። የጌታ መንፈስ ቅዱስ አሜን። እኔ እረዳችኋለሁ፣ እኔ አግዛችኋለሁ፣ እኔ አቅም እሆናችኋለሁ። አሜን። የጌታ መንፈስ እንዲህ ይለኛል። ሃሌሉያ። እያየው ነው። አሁን እዚች ካልን ሰዎች መካከል የጤንነት መታወቅ ችግር ያለባት ሰው አያለውና የጌታ መንፈስ እንዲህ አለኝ፣ በፍጹም ባንተ ላይ አንድም አገልግሎቴ ላይ በዘመኔ ላይ ምንም አይነት ነገር ላይ ያስቀምጥብህ እኔ በፍጹም ክብሬ እረዳለሁ ይላል። አሜን። እኔ በፍጹም ኃይሌ አግዛለሁ። አሜን። የጌታ ስም ለዘላለም ብሩክ ይሁን። አሜን። ሃሌሉያ። አሜን። ጨርሻለሁ። አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን። ሃሌሉያ። ይባርካችሁ። አቆም ጨረስክ? ዋናውን